በኢራንና በእስራኤል መካከል የተደረሰውን የተኩስ አቁም ስምምነት እስራኤል ታከብረዋለች የሚል እምነት እንደሌላት ኢራን አስታውቃለች። ኢራንና እስራኤል በመካከለኛው ምስራቅ ቀጠና የበላይነታቸውንና የተጽዕኖ ፈጣሪነታቸውን ማሳየታቸው ተገልጧል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ። ሁለቱ የመካከለኛው ምስራቅ ቀጠና ባላንጣ ሀገራት ኢራንና እስራኤል አንዳቸው ለማጥፋት በተለይም ኢራን እስራኤልን ከዓለም ካርታ ሰርዛታለሁ ስትል በተደጋጋሚ መዛቷና ማስጠንቀቋ ይታወቃል። በዚያ ሁሉ ሂደት ታዲያ የዓለም አቀፉ ህብረተሰብ ጥረት ታክሎበት ሁለቱ ሀገራት የበረታ ጥፋት ሳያገኛቸው እስከዚህ ዘመን ዘልቀዋል። ይሁንና ግን ኢራንና እስራኤል ከበዛውና ከተካረረው ውጥረታቸው አንጻር ሲፈራ የነበረው የእሳት ሰይፋቸው ተመዞ በዚሁ የሰኔ ወር 13ኛው ቀን እስራኤል በኢራን ላይ ድንገተኛ ማዕቷ አውርዳ ኢራንን ጉድ ሰርታታለች ነው የሚባለው። ኢራንን ብትሆን በበኩሏ ለበቀል ባሸመቀው ልቧ ለዘመናት በተጠበበችባቸው እጅግ አደገኛና መቅሰፍተኛ የረዥም ርቀት ባለስቲክ ሚሳይሎችና የሰው አልባ የጦር አውሮፕላኖች ወይም ድሮኖች እስራኤልን በእሳት አበሏ ትጋታለች። ሁለቱም ኢራንም እስራኤልም ከሀገራቸው ባለፈ ለዓለም መመኪያ የሚሆኑ አንዱራ ሀብቶቻቸውን በለኮሱት የጦርነት ሰደድ እሳት አስበልተዋል በሚል ክፉኛ ይጠለጠላሉ። እስራኤል በኢራን የባህር ኃይል ላይ በፈጸመችው ከባድ ጥቃት የኢራን ባህር ኃይል ክፉኛ የሞት አደጋ ገጥሞታል የተባለው እስራኤል በኢራን ወህኒ ቤትም ላይ በፈጸመችው ከባድ ጥቃት ከ71 በላይ ሰዎችን መግደሏ ተነግሯል። በተለይም ደግሞ በኢራን ባህር የኔጃዳ እዝ በእስራኤል የአየር ጥቃት የመጀመሪያው ኢላማ መሆኑና ክፉኛ መመታቱ በዚያም የተነሳ ሞት መመዝገቡ ነው የሚነገረው። እስራኤል በአየር ጥቃቷ በባንዳር አባስ የባህር ኃይል ከፍተኛ የተባለ ውድመት ማድረሷ፣ እስራኤል በባንዳር አባስ ባሉት ቄሽምና ሆርሙዝ የፈጸመችው ከባድ ጥቃት የከፋ አደጋ ማድረሷን የተገለጠው። ኢራንና እስራኤል በዚህ 12 ቀናት ጦርነት በደፈን የመካከለኛው ምስራቅ ቀጠና የበላይነታቸውንና የተጽዕኖ ፈጣሪነታቸውን ማሳየታቸውን ዘልቀውና ጠልቀው የሚያሳዩባቸው ብዙዎች ናቸው። እንደ አውሮፓውያኑ አቆጣጠር በጥቅምት 7 2023 ሐማስ በእስራኤል ምድር ዘልቆ ከፈጸመው ከባድ ጥቃት ጊዜ አንስቶ የእስራኤል ኃይልና አይል ከሐማስ ባልተናነሰ የቀላው በኢራን ላይ መሆኑ ይገለጣል። በዚያ ቀጠና ነፍጣቸውን አንስተው እስራኤልን መቆሚያ መቀመጫ የነሷት የሐማስ የኢስላሚክ ጂሃድ የአልአቅሳ የሰማዕታት ብሪጌድ የአልቃሳም ብሪጌድ ከጋዛ ሰርጥ ሲሆኑ ከሊባኖስ ምድር ሄዝቦላ ከኢራቅና ከሶሪያ ምድር ደግሞ ኢስላሚክ ሬዚስተንስ እና የካታይብ ሄዝቦላ ኃይሎች ወዲያም ከ2209 ኪሎ ሜትር ርቀት ላይ ያደፈጡት በየመን የሐውቲ ኃይሎች እስራኤልን ተረጋግታ እንዳትተነፍስ ማድረጋቸው አይዘነጋም። ለዚያ ሁሉ ታጣቂዎቹን ከማደራጀት አሰልጥኖ ሰንቆና አስታጥቆ ማሰማራት ትልቁ መሰረት የጣለችዋ ኢራን ናት ስትል እስራኤል በኢራን ላይ ጥርሷን ከነከሰች ዓመታት ተቆጥረዋል። በተለይም ግን ከዚያ ከሐማስ ጥቃት ጊዜ ወዲህ እስራኤል በኢራን ላይ ለበቀል ባንድ እግር አንድ ጣቷ መሬት ቆንጥጣና ተንጠራርታ ጦሯን ሰብቃ መቆሟን ገልጠው የሚያሳዩባት ስፍር ቁጥር የላቸውም። በኒኩሌር ጦር መሳሪያ ትጥቅ መሻት የተነሳ ምክንያት የተበጀላት ኢራን በምዕራባውያኑ በተለይም ግን በአሜሪካና በእስራኤል ላይ ደም ይጠላልን ሆኗ እንድትፈረጅ አድርጓታል። ሌላው ቀርቶ በሂሮሺማና በናጋሳኪ ከተሞች ላይ ዘግናኝ አቶሚክ ቦምብ ጥቃት የፈጸመችው አሜሪካ እንኳ ሳትቀር የኢራንን የኒኩሌር ጦር መሳሪያ መታጠቅ ከሳምባ ላይ ውጋት በላይ መፍራቷ ይገለጣል። አሜሪካ ያኔ በሂሮሺማና ናጋሳኪ ከተሞች ላይ የአቶሚክ ቦምብ ጥላ ከ150 ሺህ እስከ 246 ሺህ ሰዎችን መፍጀቷ አይዘነጋም። እናም ኢራን ያንን አሜሪካ ብዙ ሺዎችን የፈጀችበትን የአቶሚክ ቦምብ ከሰራች ኃላፊነት የጎደላት ናትና በቀጥታ ለአሜሪካ ትተርፋለች ስትል የኢራንን የኒኩሌር ጦር መሳሪያ ትጥቅ መሻትና ዝግጅት የማይታሰብ በሚል ለማውደም የቢ2 ስቲልዝ የጦር ጀቶቿንና የባንከር ባስተር ቦምቦቿን ጭና በኢራን የፎርዶ የናታንዝና የኢስፋሃን የኒኩሌር ጣቢያዎች ላይ የከፋ ጥቃት ማድረሷን የአሜሪካ ባለስልጣናት በኩራት ይገልጣሉ። ኢራንም ከቀናት በኋላ ውድመቱን አምና መቀበሏን እየገለጠች ነው። ኢራን የሰራችውን የኒኩሌር ማብለያ ጣቢያዎች ብቻም ሳይሆን ገና ከቀድሞ ጀምሮ የኒኩሌር ሳይንቲስቶቿን በጠራራ ፀሐይ እንደ መርዘኛ እባብ እየታደኑ ተገድለውባታል። ኢራን ከዚህም በፊት የከፍተኛ የጦር መሪዎቿ እንዳብነትም የኢራን አብዮታዊ ዘብ ኃይል ዋና አዛዥ የነበሩት ሌፍትናንት ጀነራል ቋሲም ሱላይማኒ ከሌሎች 7 ከፍተኛ የጦር መሪዎች ጋር በኢራቅ ምድር ባግዳድ ማረፊያ በአሜሪካ ፕሬዚደንት ዶናልድ ትራምፕ በቀደመው የ4 ዓመታት የስልጣን ዘመን ትዕዛዝ መገደላቸው አይዘነጋም። ከኒኩሌር ሳይንቲስቶቿም ቢሆን ኢራን እንደነ ፈይሩዲን አባሲና መሆሰን ፋከሬጀደን የመሳሰሉት ተገድለውባታል። ኢራን ዛሬም ቢሆን በእስራኤል ጥቃት የተደገመባት ያው ሆኗል ነው የሚባለው። እስራኤል በመጀመሪያው ቀን የሰኔ 12-13 ጥቃቷ የአብዮታዊ ዘብ ኃይሉን ዋና አዛዥ ሜጀር ጀነራል ሆሰን ሰላሚና ሌሎች በርካታ ጀነራል መኮንኖችን ከኢራን የኒኩሌር ሳይንቲስቶች ደግሞ ሁለቱን በመጀመሪያው ቀን ጥቃቷ መግደሏ ኢራን ዳግም በዚያ የኒኩሌር ጦር መሳሪያ የመያዝ መሻቷን ለማኮላሸትና እስከ ወዲያኛው ለማስተው መሆኑን መነዛዝረው የሚያሳዩባት ብዙዎች ናቸው። ኢራን በዚያ በመጀመሪያው ቀን የእስራኤል ጥቃት የተገደሉባትን ከፍተኛ ወታደራዊ መሪ
መሪዎችና የኒውክሌር ጠበብቶቿን የቀብር ስነ ስርዓትም ከትናንት በስቲያ ቅዳሜ ማከናወኗም ነው የተገለጠው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ማብራሪያ we will hit every site and every target of the ayatollahs ነበር ያሉት። ቀድሞውኑ ኢራን በእስራኤልና በአሜሪካ ላይ ልቧ የጸነሰውን የበቀል አጸፋ ባቀደችው ልክ መፈጸሟንና የድል አድራጊነት አዋጇን ማስነገሯም ይታወቃል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የኢራኑን መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔን ካሰቃቂ ሞት ታድገናቸዋል፣ የት እንደተደበቁ እናውቅ ነበር ሲሉ የሰጡትን መግለጫ በኢራናውያኑ ቤት የከፋልህና ንዴትን ፈጥሯል ነው የሚባለው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራንና በእስራኤል መካከል የተኩስ አቁም አዋጅ ካስነገሩ ከቀናት በኋላ ደግሞ ኢራን በከፍተኛ የሃይማኖት መሪዎቿ ዘንድ የፋትዋ አዋጅ አስነግራባቸዋለች ነው የተባለው። ከኢራናውያን በቀረበላቸው ብርቱ ጥያቄና መነሻ ታላቁ አያቶላ ማካራም ሽራዚ ናቸው ፋትዋውን ያወጁት። የኢራኑ ታላቅ መንፈሳዊ አባት በሰጡት ማብራሪያ በኢራን አያቶላዎች ላይ ጥቃት ለመፈጸም ያቀደና የተዘጋጀ ማንኛውም ግለሰብ የሆነ ቡድን አሊያም መንግስት እግዚአብሔር አንድም ነገር ሳያደርግ ይከለክለዋል፣ እናም ጥፋት ማድረስ አይችልም ነው ያሉት። ሽራዚ በዝርዝሩና ሰፊው ማብራሪያቸውም የእግዚአብሔር ጠላቶች ካሏቸው አሜሪካና እስራኤል ጋር የሚተባበር ሁሉም ሐራም ይሁንባቸው ነው ያሉት። ኢራንና እስራኤል የተኩስ አቁም ስምምነት ላይ ደርሰዋል ቢባልም ግን ዛሬም ኢራን እስራኤል በተደረሰው የተኩስ አቁም ስምምነት ትገዛለች የሚል እምነት እንደሌላት እየገለጠችና እያስጠነቀቀች ነው። አንድም ቀን እባብ ያየ ሌሊት በመጫኛ ይባንናልን፣ ሁለትም የቀበሮ ባህታ ይሉትን ኢራንን መቼም ቢሆን እስራኤል አታምናትም። ኢራንን በበኩሏ እስራኤልን ቀብራት በመቃብሯ ላይ እንኳ ብትቆም አታምናትም ነው የሚባለው። ትናንት የኢራኑ ጦር ኃይል ዋና አዛዥ አብዱራሂም ሞሳቪ በሰጡት ማብራሪያ እኛ ጦርነትን አንፈልግም፣ ቀድመንም አንጭርም፣ ግን ደግሞ ወራሪዎቹ ኃይሎች ጥቃት ከፈጸሙብን በሙሉ ኃይላችን መልስ እንሰጣቸዋለን ያሉት። ኢራን በዚያ በ12ቱ ቀናት ጦርነት ለእስራኤል ሲሰልሉ ነበር ያለቻቸውን በደርዘን የሚቆጠሩ ሰዎች ከተለያዩ የተራቀቁ የጦር መሳሪያዎችና የሰው አልባ የጦር አውሮፕላኖች ጭምር መያዟና ማሰሯን ትገልጣለች። ጉዳዩ የወጋ ቢረሳ የተወጋ አይረሳም ምን መሆኑ ነውና ኢራን በምንም መንገድ ቢሆን እስራኤልን የተኩስ አቁም ስምምነት ይገዛታል ብላ አታምንም። ድመት መንኩሳ አመሏን አትረሳ ይሉትን መሆኑን ያስታውሷል። ትንታኔ ዘገባውን ስናዘጋጅ በዋቢነት ታይምስ ኦፍ እስራኤልን፣ ታይምስ ኦፍ ኢንዲያን፣ ኦል እስራኤል ኒውስን፣ ጀሩሳሌም ፖስትን፣ ጃፓን ታይምስን፣ አይሪሽ ኢንዲፔንደንትና ዘዋሽንግተን ታይምስን ተጠቅመናል።